السلام عليكم. خواتي مباركة، كل عام وانتم بخير. عيد مبارك. ሰው እንዳለ በቃ የዓይድ አሁን ይገዛል። ሽሌ ጠዋት ሄጄ ስጋ ምናምን ገዝቻለሁ። I went to the የሚያረዱት ቦታ ነገ በቃ ጠዋት ጌጣ ጎባት ምናምን ይሰራል። መጀመሪያ ዓይድ ስጋ ቀን፣ ከዛ በኋላ በቃ እንደፈለገው። ወአለይኩም ሰላም። ካራሜል ብስኩት፣ የዓይድ ብስኩት ገዝቻለሁ። አልሰራሁም። ስፔሻሊ የረመዳን ዓይድ በጣም ይከብዳል ለመስራት። anyhow ልንጨርስ ትንሽ ነው ዛሬ መጨረሻ። ግን መጣ እንትን ያለው ሳምንት አንድ ጊዜ ወይስ ሁለት ጊዜ ይቀራል ለመጨረስ ማለት ነው። አሁን 24 23 ዛሬ 24 እንገባለን ጁዝ ማለት ነው የጨረስነው በዚህ ወር ማሻአላህ። እኔ 30 ጁዝ ልጨርስ ነበር ግን በደም ከስረብን ምናምን አይሆንም።
በቃ አያ 7 ሃይ ሰላም የመጨረሻ ረመዳን ሰላም በቃ ዛሬ ነገ አልችልም ግን በዚህ ሳምንት ጨርሳለሁ ኢንሻአላህ ወይስ የሚመጣው ጁምዓ እንደዚህ ወይስ ሸዋል ላይ ማለት ነው። አሁን በቃ ሱረት الزمر አያ 7 አላህ እውቀት አለው በምትሰሩት ነገር ሁሉ ሰው የሚሰራው ነገር እና ሁሉ ሰው ጀዛ ይደረጋል። አላህ ኸይር ቢሆን ሸር ቢሆን ጀዛ ይደረግበታል። አላህ ሁሉ ነገር ያውቃል፣ ማያውቀው ነገር የለም። ከዛ ልክ ካፍሮች ሲገቡ ጀሀነም ይላል መላእክት ይጮሁባቸዋል። እንዴት አልሰማችሁም? አልተናገራቸውም? አላያቸውም? ምልክት አልተከተላቸውም? ማለት ይጮሁባቸዋል። ልክ ሲገቡ እንደ ሙስሊሞች አይደለም። ጀነት ሲገቡ ሰላም ይላቸዋል። ይሄንን ጀዛ የተደረጋችሁ በሰብራችሁ በራሳችሁ የተከለከላችሁ ነገሮች ግን ለካፊሩን ማለት በቃ ያጠፉ ሰዎች ምናምን እነሱ ይጮሁባቸዋል መላእክት ልክ ሲገቡ ጀሀነም ይሄንን ጀዛ የተደረጋችሁ እንዴት አልሰማችሁም? አታውቁም? ምልክት አላያችሁም? አልፈለጋችሁም? ለማመን ማለት ነው። ከእናንተ ሰው አልመጣላችሁም ማለት ነብዮች አልተላከላችሁም? ለምን አልሰማችሁም? ለምን አልለመናችሁም? በጣም እንትን ይጮሁባቸዋል። ጀማ አርጎ መላእክት ነው የሚጮሁባቸዋል ማለት ነው። ከዛ በቃ ጀሀነም ግቡ። እዛ በጣም የእናንተ ጀዛ ነው አላህ ያዘጋጀላችሁ በኩፍራችሁ ባለማመናችሁ። እና ለሙስሊሞች ሙስሊሞች አላህ ጀና ያስገባቸዋል። መላእክት በጣም ተህያ ሰላም ያደርጋላችኋል ልክ ሲገቡ ጀና ውስጥ ማለት ነው። ይሄንን ጀዛ አላህ ያዘጋጀላችሁ ይላችኋል። በሰራችሁት ስራ ነው አላህ ያስተካክላላችሁ። ይሄንን እንደ ቸላሚ ነው አላህ የሚሸልማቸው እንደዚህ ነው። ከዛ ሙእሚኖች በጣም ነው አላህ የሚመሰግኑት ልክ ሲገቡ ማለት ነው። እና ትክክለኛ ነው የመጡበት ነብዮች ያረጋግጣሉ ልክ ጀነት ሲገቡ ማለት ነው። ማለት እንደ አልከሰሩም በጣም ደስታ ይሆናሉ ማለት ነው። እዛ በቃ ሱረት الزمر አለቃ ሱረት ጋፍር ሱረት ጋፍር የአላህ ስም ማለት ነው። አላህ ነው ጋፍር የሚባለው ማለት መግፈራ የሚያደርግ ለሰዎች አላህ ነው። ስህተታቸው የሚሰርዝ ስህተት ማለት ትክክለኛ ስራ የሚያበዛላቸው አጅር የሚሰጣቸው አላህ ተዓላ። ስለዚህ ጋፍር የአላህ ስም ማለት ነው። ከዛ ይሄንን ቁርአን የወረደ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ይላል ሐይድ ሙባረክ ለአመቱ ኸይር
من الله العزيز الذي يغلبه أحد العليم كالله نو يورد للنبي محمد صلى الله عليه وسلم إهن القرآن إلى غافر ذنوب المذنبين مالت الله تعالى مطفوم يسروا تنسرا ستت كسروا مؤمنوچو مغفرة يرجلاچو توبة كارجو مالتنا نا توبة يرجلاچو مغفرة يرجلاچو توبة ما يرج سو ستتو ما يسرد سو الله جزاء يرجل يا بنات يا الله ندتي ورد البتال دنيا آخرة رزقه يكنس أي بركة اللتم ويس عندنا قريه نبتة ما سلزي الله ما مسجن اللباتشو الله توبة مغفرة ما رجع اللباتشو لك ستة رجو مغفرة ما رجع اللباتشو اللهم طيق لسو مغفرة اللي رجع اللباتشو مالته إنك الله وجي ما من اللباتشو بالله بتشانو ما من اللباتشو ميكراكر بملك يا الله ملكتي يا الله يا وردبت ملكتوች ለነብዮቹ ወይስ ማዕጂዛ የተሰጠ ሚከራከር ሰው ይሄ ካፍር ይባላል ይላል ከዛ በቃ የበፊቶች ህዝቦች እንዴት ዋሹት እንደዚህ ነው የሚወሹት ማለት ነው النبي محمد صلى الله عليه وسلم على ሰዎቹ እንደ قوم نوح እንዴት ዋሹበታል አላመኑትም ከዛ قوم ثمود وعاد وقوم لوط أصحاب مدين وفرعون إيه هلا تاريخوش يسردن بفيت مالتنا بفيت سورة مالتنا ብዙ በቃ ተጣሉ ተከራከሩ ከነብዮች ጋር ከዛ ከነብዮች ሊገድሉ ነበር ከዛ አላህ ነብዮች አገዛ ያለፉትን ነገር በጣም ከባድ ነው ማለት ነው ይሄ በካፍሮች ምክንያት ማለት ነው አይሰሙም አያምኑም ይከራከራሉ ይጣላሉ እዚህ አላህ ጀዛ የሚሰጣቸው ከባድ ጀዛ የሚሰጣቸው አኺራ ውስጥ ማለት ነው ዱንያ ላይ ግን አላህ ንዴት ወርድባቸዋል ያሰጣችሁ ያጠፋባቸዋል ወይስ ያጠፋችሁ ራሳችሁ ህዝቦች እንደበፊት እንደዚህ እና መላክ ያሉት ከአላህ ተዓላ የሚቀመጡት ማለት የሚሸከሙ የአላህ አርሽ ማለት ነው የአላህ መለኮት ይህን መላክ ሁሌ ይጠይቃሉ አላህ ለሙእሚኖች መግፊራ ሊያረግ ተውባ ሊያረግ ያመነበህ መግፊራ አድርግላቸው ተውባ አድርግላቸው ማለት ነው ረሕማ አድርግላቸው ይላቸው እና ከኢሳት ጠብቃቸው ይላሉ ለአላህ ሁሌ ማለት ነው መላእክት ከዛ መላእክት ትላለች ይሄን ሙእሚኖች ጀነት አስገባቸዋል ያልካቸው ጀነት ጀዛ ምትሰጣቸው ስጣቸው እና አባታቸው ልጃቸው
ባላቸው ሚስታቸው ያመኑ ከነሱ ያስገባቸዋል ጀነ ማለት ነው። እና ካጠፉትን ስራ ስህተት ካላቸው አጥፋ ሰርዝላቸው ማለት አዛብ እንዳታርገላቸው ጠብቃቸው ረህማ አርገላቸው ይላል። ከዛ ካፊሩን በአላህ ኩፍር ያደረጉ ልክ ሰዓ ሲደርስ አላህ ይጠራቸዋል። ከዛ ራሳቸው ነው ይናደዳሉ በሰሩትን ስራ ማለት ነው። በጣም ይጨናነቃሉ፣ በጣም ይናደዳሉ፣ ይጣላሉ ጀሃነም ውስጥ ማለት ነው። ባረጉትን ነገር ያለማመናቸው ምናምን በጣም ይጣላሉ ራሳቸው። በዛ ሰዓት ምንም በቃ የሚጠቅማቸው ነገር የለም፣ የሚቀይሩትን ነገር የለም፣ የሚሰርዙበት ነገር የለም። ሁሉ አላህ ጋር በቃ አላህ ስራቸው በሰሩትን ስራ ጀዛ ይደረጋሉ። ከዛ ሙእሚኖች አላህን ጥሩ፣ አላህን ዱዓ አርጉ። አላህ ሁሉ ነገር የምትሰሩትን ጥሩ ቢሆን ስህተት ከሆነ ማለት ያውቃል። አላህ ጋር በጣም ይጻፋል። አላህ አያጠፋም፣ አይሰርዝም፣ አይረሳም። ሁሉ ነገር አላህ ጋር አለ። የምትሰሩትን ስራ ጀዛ ተደረገባቸዋል ማለት ነው። ከዛ አላህ ተዓላ ዛሬ በቃ ሁሉ ነፍስ ሁሉ ሰው ጀዛ ይደረግበታል ለቅያማ ሲደርስ ማለት ነው። ሸር ከሰራ ኸይር ከሰራ ጀዛ ይደረግበታል። እና አላህ በጣም ሕክመት አለው። በሐቅ ነው የሚያለያቸው ሙእሚኖች ከካፊሮች ማለት ነው። ከዛ ከቅያማ የሚፈሩት ሰዎች አላ ይላል እና አናግራቸው ይላል ቅርብ ናት ፈሂያት ያ በዛ ቀን በቃ ማንም ሰው የሚጠቅመው ሰው የለም። አያወራም ራሱ እስከ አላህ የሚለው አውራ ከዛ ያወራል ማለት የሚጠቅም ሀሳብ የለም። ብቻህ ነው የምትደርሰው አላህ ጋር። ከዛ ጀዛ ትደረጋለህ። ወአለይኩም ሰላም ዒድ ሙባረክ ኩሉ ዓም ወአንቱም በኸይር። በቃ ረመዳን አለቀ።
እና ይሄንን አላህ የተዘጋጀላቸው ጀዛ መጥፎ ጀዛ ለካፊሩን ምናምን አላህ ስላላከ ብዙ ነብዮች ለነሱ ሊያስረዳቸው ሂዳያ ሊያረጉ ግን እነሱ ስላልሰሙም አይሰሙም። ብዙ በቃ ምልክት ሰጣቸው ሰዎች ላከላቸው ነብዮች ላከላቸው ምልክት የሚከታተሉበት ታሪኮች ግን በቃ እነሱ አላመኑ። ይሄ ሁላ አይተው ሰምተዋል ምናምን ግን አላመኑም። እንዳልሰሙም ደግሞ መጥፎ ነገር አበዙ። ነብዮች የገደሉ ያባረሩ። እዚህ አላህ በቃ በጣም ኃይለኛ ጀዛ የሚሰጣቸው ጀሃነም ውስጥ ማለት ነው። ከዛ እንደ ፍርዓውን ሙሳ ገድላለሁ አለ እና ይሄን የሚያምንበት ሙሳ ያምጣው አላህና አለ ረብ አለ በቃ ያምጣው እኔ ገድልሃለሁ። እስቲ የሚከላከለው ከሆነ ማለት የሚያግዘው ከሆነ እኔ የምፈራው በቃ ዲናቸው ይቀይራል እና በቃ ይሄ መሬት ላይ ያባልሻል ይላል ስለ ሙሳ ማለት ነው። ይሄ ፍርዓውን ማለት ነው የሚለው ነገር ከዛ ሙሳ አለይሂ ሰላም እኔ አልፈራም ፍርዓውን አለ እኔ አላህ ተዓረኩ ሊያግዘኝ አላህ ሊጠብቀኝ ከፍርዓውን ሁሉም ክብር ያለው ሰው እኔ ነፃ ነኝ ከክብር ሰዎች ማለት ነው። ከዛ የሆነ ሰው ከሚያምን ሰው ከፍርዓውን ሰዎች ከለከለ። ፍርዓውን ለምንድነው ትገድላላችሁ ይሄንን ሙሳ ማለት ነው አመጣላቸው ምልክቶች አመጣላቸው ሙዕጂዛ አሳያቸው እና ከአላህ ነው ያላቸው አምኑበት ያጠየቃችሁበት ነገር የለም። ከዛ መጥፎ ከሆነ ውሸትም ከሆነ ራሱ ነው የሚያጠፋው ማለት ነው። ግን ትክክለኛ ከሆነ ማለት ይሄንን ጀዛ ያላቸው አላህ የሚሰጣቸው ካላመናቸው ሊወርድባቸው ይችላል። ለዚህ ለምን ትገድላላቸው ሙሳ አላቸው እና ፈጣሪ በቃ ያግዘን መጥፎ ሰው የሚዋሽ ሰው ይሄ ትክክለኛ ሰው የመጣበት ማለት ነው። ከዛ ይሄንን ሰው ከገደላችሁት የአላህ ንደት እንዳይወርድባቸው ማነው ከዚህም በኋላ የሚያልፋቸው አላህ ወደት ማለት ነው አላቸው። ከዛ ፍርዓውን ምን አለ መለሰ እኔ ነው ወስነው እኔ ነኝ ኃላፊነት ያለኝ ማለት ነው። ስለዚህ ይሄንን ሰው መግደል አለብን እንጂ ዲናችሁ ሊቀይር ይችላል መሬት ላይ ያባለሻል በፊት القبطي ስለገደለ ብዙ ሰው ሊገድል ይችላል ማለት ነው አለ። ከዛ ይሄንን ሰው አላቸው እኔ ከገደላችሁት አላህን እንዳያጠፋን እንደ በፊት ህዝቦች ያጠፋቸው ማለት ነው። ልክ ነብይ ሲመጣላቸው ይሄንን ምልክት የሰማችሁት
እንደተፈሩ ማለቸው እንደ በቃ ኑህ ወዓድ ወተሙድ ይመሰው እና የውም القيامة ራሱ ፈራሉ ልክ ሲደርስ አላህ እንዴት መጥፎ ጀዛ የሚሰጣቸው ማለት ነው። በዛ ሰዓት ራሱ የሚጠቅማቸው ሰው የለም፣ የሚከለክላቸው ሰው የለም። እና በፊት ከሙሳ በፊት አላቸው ለፍርዓውን ሰዎቹ ከሙሳ በፊት ዩሱፍ አለይሂ ሰላም መጣላቸው እና ያመጣላቸው ራሱ በምልክቶች በሊታመኑበት አለ። እሱም ራሱ አላመናቸውም፣ ትክክለኛ አላመናቸውም። ከይሄንን በኋላ አላችሁ አላህ አይልክም ነብይ ከዩሱፍ በኋላ ማለት ነው። ግን አሁን ሙሳ መጣላቸው ማለት ነው። ከዛ ቃለ ፍርዓውን ለወዚር ማለት ፍርዓውን ሐላፊነት ያለው ከሱ ጋር ማለት እንደ ሚኒስተር ሃማን ይባላል። ከዛ ለሃማን አናገረው ስራሊ በጣም ትልቅ ህንጻ ማለት ነው። ልክ ስራሊ በጣም የሚረዝም ህንጻ ስራሊ ያለው ወደ ሰማይ የሚደርስ ማለት ነው። ወደ ሰማይ ሊሄድ አለው። በጣም ክብር ያለው ሰው ኢብራሂም እና በዚህም ልክ ሰማይ ሲደርስ ይሄ ሙሳ የመጣ ያለው ፈጣሪ ለማየት ማለት ነው ፈልጌ እና በጣም ሙሳ መጥፎ ሰው ነው። ፍርዓውን መጥፎ ሰው ነው። ክብር ያለው ሰው ነው። ምንም ቶሎ አያምንም፣ ምክንያት ያመጣል እንዳያምን ማለት ነው። ከዛ ይሄንን ሰው ከፍርዓውን ሰዎች ይከራከር ነበር ያመነ ሰው ማለት ነው በሙሳ። ከዛ አላቸው ተከታተሉን እኔ ያስረዳችኋል መንገዱ ትክክለኛ መንገድ ማለት ነው። እና ይሄ ዱንያ ነገር በቃ ትንሽ ነው ደስታ የምታረጉበት ያልቃል ማለት ነው። ከዛ የምትቀጥሉበት ዱንያ ላይ አላህ ያዘጋጀላችሁ የአኺራ ውስጥ ማለት ነው። ጀና ልክ ስትገቡ አትወጡ። ከዛ እኔ የሚጠራቸው ህዝቤ ይላል ወደ ጀና ልትገቡ ትክክለኛ መንገድ ልታገኙ ማለት ነው። ግን እናንተ የምትጠሩኝ ወደ መጥፎ መንገድ ወደ እሳት ነው ቢገባ ማለት ነው። ከዛ ልክ ሰው ከነሱ ራሱ ሲያወራቸው እምቢ ያሉት አልሰሙም። ከዛ በቃ ታያላችሁ አላቸው አሁን ይሆንላችሁ ማለት ነው። እና አኺራ አላህ ለጅዛ ሲሰጣቸው ይሄንን ታስታውሳላችሁ አላቸው።
ከዛ አላህ ይህንን ሰው እና ሙሳ ዓለይሂ ሰላም ጠበቃ ከፍርዓውን። ፍርዓውን ልክ ሲገድለው ሀሰበ መግደሉ ሀሰበ። አላህ እነ ሙሳ አሳየው መንገድ። ሌሊት ውጣ አለው ከግብፅ ወደ ባህር ልክ ሲደርስ ባህር ላይ በቃ በእንጨትህ ወርወር። ከዛ ባህር ይከፋፈላል፣ መንገድ ታገኛለህ የምትሄድበት። በቃ ከዛ በኋላ ታልፋለህ አሉ ከፍርዓውን ማለት ነው፣ ምንም አይነካህም። ከዛ በኋላ ፍርዓውን ተከተለው። ልክ ሲደርስ ባህር ላይ እሱ መሰለው ይሄንን መንገድ አይዘጋም ሊያልፍበት ይችላል። ልክ ሲገባ ባህር ውስጥ በቃ ባህሩ ተመለሰ፣ መንገዱ ጠፋ። ከዛ ሞተዋል እንዳለ ባህር ውስጥ ፍርዓውን እና ሰዎቹ። ያለፈው ሙሳ እና ሰዎቹ ብቻ ማለት ነው። ይሄንን ብቻ ነው ያጠፋናቸው ብቻ የአላህ ጀዛ አይደለም። ሌላ አላህ ተዘጋጀላቸው ጀሃነም ውስጥ ትልቅ ጀዛ አላ ይላል። እኔ ሀፍ ካስት ነኝ፣ የመን እና ኢትዮጵያን ወለድ የተገርምሽ ምናምን አቂዳሽ። እኔ ሱና ነኝ፣ ቁርአን ከታተለው النبي محمد صلى الله عليه وسلم. ከዛ ጀሃነም የሚጠበቃት ሰዎች አለ ጋርድስ ማለት እንደ ዘበኛ ለካፍሩን ይጠይቃሉ። ልክ ሲያዩዋቸው እንዴት ገባችሁ ይላቸዋል። አላህ ያልሰጣቸው ምልክቶች፣ አላህ ያላከላቸው ሰዎች ነብዮች አልደረሳቸውም ማለት እንዴት ይሄን አላህ ብዙ ነገር አረጋ ሰዎቹ በቃ ሊያምኑበት ላከ ነብዮች፣ ሙስሐፎች ትክክለኛ መንገድ ሊሄዱ ብዙ ምልክቶች ያረጋል፣ ብዙ ታሪኮች አለ። ስለዚህ እንዴት ይሄ ሁላ አልደረሳቸው ማለት ነው። ከዛ አላህ ሙስሊሞች እና ነብዮች ያደግፋል፣ ያሸንፋቸዋል። የውመል ቂያማ እና ዱንያ ውስጥ የውመል ቂያማ ጀና ራሱ ይሸነፋሉ። ይህ እንደ ሽልማት ይሆንላቸው። ከዛ በቃ ይሄንን ቀን ይላል ካፍሮች ማለት ምንም አይጠቅማቸውም ነገር የለም። አላህ ከረህመቱ ያባረራቸዋል። እነ ሙሳ የተሰጡት ተውራት ነበር። ግን በቃ ፍርዓውን ስላለመነም አላህም አጠፋው ዱንያ ላይ። ከዛ አኸራ ላይ ጀዛ ይደረጋል።
ከዛ ይሄንን የፈጠረ ሰማይ ላይ መሬት ላይ አላህ ፈጣሪ ነገሮች ይሄ ከሰው ራሱ የፈጠረው በላይ ነው ማለት ነው። የሱ ችሎታ ሰው የፈጠራ ብቻ አይደለም። ከሰው ራሱ መፍጠሩ በጣም ትልቅ ነገር የፈጠረ ሰማይ መሬት ያለ ሰማይ ላይ መሬት ላይ ይሄ በጣም ከሰው ራሱ መፍጠሩ በላይ ነው ማለት ነው። የሚችለው በጣም ትልቅ ነው ማለት ነው። እና ይሄንን ያስተካከለ የፈጠረ እንዴት ሰው ልክ ሲሞት አይችልም ማንሳቱ ማለት ነው። ስለዚህ ኢማን ካመናችሁ በአላህ ተዓላ በነቢዩ የማመን አለባችሁ በየውም አልቂያማ እና አልአኺራ ጀዛ ቅጣት የምትደረጉበት ቀን አለ። ይሄንን ማመን አለባችሁ። ልክ ስትሞቱ በኋላ ትነሳላችሁ፣ ጀዛ ትደረግባችኋል። እናንተ ብቻ አይደለም የበፊት ህዝቦች ልክ አደም ሲወርድ መሬት እስከ ቅያማ የሚነሳ ድረስ ይሄ ሁላ ይታሰባል። እናም ያይ ሰው ማያይ ሰው ይለያል ይላል ማለት ሚሰማ ሚያይ ሰው የሚገባው ሰው ይለያል ከማይሰማ ማያይ ሰው ማለት ነው። ይሄ እንደ ካፍር እንደ ሙእሚን ማለት ነው። የሐቅ ያላየም ይሄንን ዲን ያላየም ሰው እንደ አየ ሰው አይሆንም ማለት ነው። ይለያል። وعليكم السلام ورحمة الله. إن الجزاء بقى قيمتها الحساب الله بقى ሁሉ ሰው ይደርሰዋል። ማንም ሰው አይሰረዝም፣ ማንም ሰው አይጠፋም። ሁሉ ሰው በቃ ጀዛኡ ይደርሰዋል። ከዛ በቃ ያወራል ስለ ፍጥረት የአላህ ችሎታ የፈጠራ ሰዎች እንዴት ከመጀመራችን ከአደም ከዛ በኋላ እኛ እንዴት እንወጣለን እናታችን ሆድ ያደገን ነው የምንወጣው 9 ወር ይሄ ሁሉ የአላህ ችሎታ ያሳያል ማለት ነው። ምልክት ማለት ነው። الله تعالى ነው ሰው ሲሞት الله تعالى ነው ይሄደው يا الله هي نفس يا الله حق ነው ልክ የተጻፈበት ቀን ከደረሰ ነፍሱ الله ይመለሳል ማለት ነው። الله የሰጠው ለሰው الله ነው የሚወስደው ወደ እሱ ይደርስ እና الله ልክ አንድ ነገር ሲፈልግ ሁን ይላል ይሆናል ማለት ነው። الله ሁሉ ነገር ይችላል። ከዛ በቃ ጀና የሚገባ ሰው ሙእሚኖች አይወጡም በቃ ገብተው እዛ ይኖራሉ። ጀሃነም የሚገቡ ሰዎች አይወጡም። ሌላ አለ
አላህ ማለት ሰዎች አሉ ስራቸው ጥሩ ስራ የሰሩት ስራ አለ፣ ግን መጥፎ ስራቸው ትንሽ ይበልጣል። ይሄ አላህ ትንሽ ጀሀነም ያስገባቸዋል፣ ጀዛ ይደረጉበታል፣ ከዛ ጀና ይገባሉ ማለት ትንሽ ያስተካከል ይሰርዝላቸዋል። በመግፊራ ከሆነ አላህ ተውባ ካረገላቸው አስገቡ። የሚፈልግ ሙእሚን ማለት በጣም ጥሩ ስራ ከሰራ አላህ መግፊራ ያረገለታል። ሌላ ሰዎች ትንሽ የሚገቡት ጀሀነም አላ የሚወጡት ማለት ነው። ጀዛ ትንሽ ይደረግባል ማለት በጣም ትልቅ ፋሒሻ ከመጡ ትልቅ ስራ ከሰሩ መጥፎ ነገር ይሄ ግን የሚሰሩትን አሪፍ ስራ አለ ማመን ያምናሉ አላህ ይሄንን ሰዎች ትንሽ ጀሀነም ይገስባቸዋል። ከዛ ይወጣሉ፣ ወደ ጀና ይገባሉ። አይወጡም ማለት የአላህ ሕክመት አለበት ማለት ነው። እና ለነቢ ሰለላሁ ዐለይሂ ወሰለም በቃ ሰብር አድርግ ይለዋል። በፊትን ታሪኮች በፊትን ተመለከት ማለት እንዳንተ የሆኑት ነቢዮች አለ የደረሰባቸዋል። ስለዚህ ሰብር አድርግ ይለዋል። አላህ ጀዛ ይሰጣል ሁሉ ሰው። ስለዚህ በቃ ስለ በፊት ታሪክ ይላል። ይህ እንዴት አላህ ጀዛ አረገባቸዋል። አላህ የሰጣቸው ስጦታ የወሰደባቸው ስላጠፉ ስለለመኑ ስለ ይሄንን ያወራል ማለት ነው። ከዛ ሱረት ዙሙር አለቃ ማለት በቃ ይሄንን በኋላ ሱረቶች በቃ አንድ አይነት ማለት ትንሽ ትንሹን እያስረዳው እንደ በፊት አይደለም ማለት እኔ ያደረሰን አሁን 24 የበፊት ሱራዎች በጣም ብዙ ነገር ይመለከታሉ፣ ታሪኮች ያወራሉ፣ በጣም ህጎች ምናምን ያስረዳሉ። አሁን ሱረት ፉሲለት አማርኛ አልችልም ማንበብ። ስለ ኢድ አውሪ ያለው አንተ ሰው ኢድ ምን ላወራ? በቃ ኢድ ነገ እናወራለን በኢድ ገና ዛሬ ረመዳን ባይዘወይ ዛሬ ነው መጨረሻው። ከኢፍጣር በኋላ ኢድ በቃ ስለ ኢድ ነው ብቻ የሚሆነው። ገና ጾምን ያንን ሰው ደከማቸው በቃ ገና 6 ቀን አለ ከረመዳን በኋላ 6 ሸዋል። والله يعني عيد جاء يدرسوا مني جاء اسكا بعيد ما قست مالتنا لما جمروا عيد بقى ما جيب بيتني دكام
ጠዋት መነሳት እስፔሻሊ ረመዳን ዒድ ይከብዳል። ከዛ በዒድ ማግስት ነው በቃ ያስተካክለው ምናምን ሄደ ራሴ ያለው ማለት ነው። ጀመሪያ ዒድ ራሱ በቃ ምግብ ቤት ስለምገባ ምን ላስተካክል ያው መጀመሪያ ዒድ ራሱ ብዙ ሰው የለም ምን ወንድሜ እዚህ for me عيد البيت ምግብ ፊልም ማየት ምናምን በቃ وعليكم السلام ورحمة الله وبركاته anyhow سورة فصلت فصلت ማለት ይሄ ቁርአን ከሪም በጣም ያስረዳል ብዙ ነገር ያስረዳል ፈሰላ ማለት ነው በፓርት በየአያ ብዙ ነገር ያስረዳዋል ስለ ሰዎች ታሪክ ስለ መጽሐፉ ስለ በጣም በየአያ የሆነ ነገር ያሉትን ሰዎች የጠበቁት የሚያስረዳ የሚያስተምረን ነገሮች ህጎች በጣም አስረዳዋል በግዛምብል ራሱ ተሰጠው ማለት ነው ይሄ ማለት ፍስለት ማለት ነው ይሄን ቁርአን ይላል በጣም ያሳያል ሁሉ ነገር ለሰው በቃ የሚጠቅሙ ነገር ሁሉ ማለት ጨርሳል ህጎች ያለበት الله هن المصحف بعربية أرجو لعرب مالت عربية وشو بتسويش لتقاموا بتال هداية ليعرفوا مالتنا ففي توش حزب مصحفوش ده تورا الإنجيل فمطبت حزب مياوروت كان قوانو مياورو هنا القرآن النبي محمد صلى الله عليه وسلم عربية نوع ولا عرب نوع يا طبعا عربية قاقوا كان الله تعالى لعرب بتشاهد اللهم لهلو مريت لك لاكاتو هداية ليرقو دعوة ليرقو معكو هلو مصحف اندازي بموسى لسيستو لعيسى سيستو لمريت بمولو دعاء ليرق ሰዎች ወደ አላህ ወደ አንድ ዲን ማለት ሊገቡበት ሊያመኑበት ማለት ነው ፈጣሪ ሊያመኑበት ከዛ ሰዎች ይላሉ እኛ ልባችን ተሸፍኗል አንሰማም ማለት ስትርካለ አይሰቡም አይደርሰንም ይላሉ ማለት ነው እና ለነዚህ አይነት ሰዎች ሚል መካልታል አንሰማም ልባችን ተሸፍኗል አይደርሰንም የሚሉት ሰዎች አናግራቸው እኔ ከናንተ ሰው ነው አላህ መረጠኝ ለናንተ ሂዳያ ላረግ እኔ ማምንበት አላህ ብቻ ነው ማምንበት እና የምትፈልጉትን ይሄን ትክክለኛ መንገድ ነው የመጣሁበት ማመን አለባቸው ከለማናቸው ማለት የምታሰሩትን ነገር አሁን የምታምኑበት ነገር ማቆም አለባቸው الله التوبة مغفرة ما طيق اللباتشو كذا من السلات ما ركاب
በቃ ዘካት ማያወጡ ሰዎች አኽራ ላይ አላህ ጀዛ ይሰጣቸዋል። እና ያመነበት ሰዎች በአላህ በረሱልህ አላህ ጀና ይሰጣቸዋል፣ አጅር ይሰጣቸዋል ማለት ነው። ከዛ ለነቢ ሰለላሁ ዐለይሂ ወሰለም ይለዋል ለህንድ ሙሽሪኮች ያመኑበት ሰዎች አናገራቸው አላህን ያስተካከለ ይሄ መሬት በሁለት ቀን እሁድ እና ሰኞ وجعل فيها الجبال كذا መሬት ላይ ያስተካከለ ተራራ ወይስ ማውንቴንስ ባላንስ ላይ ያረጉት እንትን እንዳልተቀሳቀስ ላይ ያረጉ ይሄ መሬት እና ቅጠል ያለበት ያዘጋጃ ለሰው ለበሃኢም ማለት ለፍየል ለበሬ ምናምን የሚበሉትን ነገር ይሄ ያስተካከለ ሁሉ ነገር መሬት ላይ በአራት ቀን ማለት ከሁለት ቀን በኋላ አራት ቀን መሬት ላይ ያስተካከለው ተራራ ቅጠሎች ምናምን ከዘማን ነው ማክሰኞ ሩብ ኦኬ ማለት ሙሉ ለሙሉ አራት ቀን እስካሁን ሁለት ቀን መሬት አላህን ፈጠረ ከዛ በሁለት ሌላ ቀን ማክሰኞና ሩብ አላህን ውስጥ መሬት ውስጥ አስተካከለ ተራራ መሬት ቅጠል የሚበሉበት ሰው እና ፍየል ምናምን የሚበሉበት አስተካከለ አሁን አራት ቀን ከዛ ሰማይ አላህ አስተካከለ ፈጠረ ከዛ ለሰማይ ለመሬት አላህን በቃ እኔ የሚላቸው ነገር ትሰራላችሁ እኔ ለሐላፊነት ለእናንተ لا قال لما يختاري فقال لها وللأرض على شو مالتها نامك على الله تعالى تسبيحنا رجالا إني أنا نام نبهالا أنت بتجنا من سما وقالت مريتنا سما ከዛ አላህ ይህንን ሰማይ አስተካከለው ሌላ ሁለት ቀን ማለት እስካሁን 6 ቀን ሐሙስ እና አርብ ثم خلق السماوات والأرض في 6 أيام ማለት በቃ 6 ቀን ሞላ ይህንን ሰማይ መሬት ለማስተካከል የፈጀበት 6 ቀን ይላል መጀመሪያ ሁለት ቀን አላህን ፈጠረ መሬት ከዛ መሬት ላይ ያለው ተራራ ቅጠሎች ምናምን ሌላ ሁለት ቀን ማለት እሁድ ሰኞ ማክሰኞ ሩብ ከዛ በኋላ ሰማይ ፈጠረ ሰማይ በቃ አስተካከለ ሌላ ሁለት ቀን ማለት ሐሙስ እና አርብ 6 ቀን ሞላ ከዛ አላህ ሰማይ ላይ ንጁም አረገ እንደ ዲኮሬቲቭ በጣም ቆንጆ የሚያረጋት ማለት ነው ከዛ ይህንን ሰማይ ያስተካከለው ሸይጣን ራሱ እንዳይሰማ ማለት
አላህ የሚለው ለመላክ ምናምን አላህ ሰማይ ላይ ነው እንዳይሰማ የሚከላከል ሸይጣን ነገር ሰማ አስተካከለ የሚከላከለው ነገሮች መላክ ራሱ ሸሆብ ምናምን ልክ ሲወርድ መሬት ላይ ይሄ ድንጋዮች የእሳት ድንጋዮች የምታገኙት መሬት ላይ ከሰማ የሚመጣ ይሄ ሸይጣን ሊያባርር ይላል። ሸይጣን እንደሰማ እንዳይደርስ እንዳይሰማ ማለት ነው አላህ የሚለው ነገር። ሸይጣን አላህ አባረረው ከሰማይ ከጀና ማለት ነው። ልክ ካፍሮች ይላል ልክ ሲደርሱ አላህ ጋር እንዴት አልሰማችሁም? እንዴት ምልክት አልተከተላችሁም? ሲላቸው ምንም ያመጡበት ምንም ምክንያት ማለት የሚያልፉበት ነገር የለም። አይችሉም። ራሱ ምንድነው ምክንያታቸው? ላለማመን በቃ ራሱ አላመኑበትም። ልክ ሲደርሳቸው ነው አሁን ያዩት ማለት ነው። በጣም ነው ኪሳራ ውስጥ የሚገቡት። ከዛ ራሳቸው ይጠይቃሉ በናምን የሚሰርዙበት ነገር የለም። አላህ ከረሕመቱ አወጣቸው አበረራቸው ማለት ነው። ከዛ ይህንን ካፍሮች ይላሉ ለአላህ ይህንን ሰዎች የተከታተለን ወደ መጥፎ መንገድ ያረጉን ኢብሊስ ቢሆን ከጂን ማለት ወይስ ከኢንስ ማለት የምንገድልበት ሰው የገደለን ማለት ወንጀለኞች አሁን አምጣለን እሳት ውስጥ ከእግራችን ውስጥ ነው እናደርጋቸዋል ማለት ስለ ትክክለኛ መንገድ አላሳያቸው ማለት ነው። ይሄን ካፍሮች ማለት ሰው የሚገድሉት ሰዎች መጥፎ ሰዎች ራሱ ከዛ ሌላ ሰው ይጠራሉ እንደነሱ ሊሆኑ ወንጀለኛ ማለት ነው። አላህን አይፈሩም፣ ምንም አይፈሩም፣ አያምኑም በአላህ እና ልክ እሳት ውስጥ ሲገቡ ሌላ ሰው የሚከታተላቸው ሰው ነው እንደዚህ የሚል ማለት ነው። የአላህ አምጥልን ይሄንን ሰዎች የተከታተለን ሸይጣን ቢሆን ኢብሊስ ቢሆን አምጥልን እሳት እግራችን ውስጥ በነስከበው ምናምን ይሉታል ማለት ነው። ማመን ያመኑ ሰዎች አላህ ብቻ ምናምን ያሉ ሰዎች እና የሚልን ነገሮች ነው የምንሰራው። አላህ ተዓላ ይላችኋል እናንተ በሞት ራሱ አትፈሩም ማለት ነው። ለምን በቃ ያመነ ሰው ያውቃል ይሄንን ነፍስ ወደ አላህ የሚመለስ እና ይሄንን ዱንያ ስለሚያልቅ ስራው ያስተካክላል ለአኺራ። ስለዚህ በይሄንን ዱንያ አይወዳትም በጣም ማለት የሚሰራው ስራ ለአኺራ ነው የሚሰራው አላህ ነው የሚወደው። ለዚህ ራሱ መሞት ራሱ አይፈሩም ማለት ነው። ጀዛእ ስለሚደረጉ የሚፈልጉትን አኺራ የሚፈልጉትን ነገር የሚያገኙት አኺራ ውስጥ ሰብር ያደርጋሉ። በዚህ በቃ ልክ ሲሞቱ የአላህን ጀዛ ይጠብቃሉ ወደ ጀነት ሊያስገባቸው በሰሩትን ስራ ላይ ጀዛ ሊደረጉ ማለት ነው። ምንም የሚፈሩበት ነገር የለም ሙእሚኖች ማለት ነው። ተቋም የበዙ ሰዎች አላህን ጋር ሲያገኙት አይፈሩም ማለት ነው። በጣም ይጠብቃሉ አላህ ልክ ጀዛ ሲሰጣቸው ወደ ጀነት ሲያስገባቸው ማለት ነው።
ከዛ በቃ ሰዎች ልክ ሸይጣን ሲወስውስላችሁ መጥፎ ነገር ልታደርጉ አዑዙ ቢላህ ምን ሸይጣን በቃ አዕተስሙ ቢላህ አላህን ዚክር ማድረግ አለባቸው። ቶሎ አላህን መግፊራ ተውባ ማድረግ አለባቸው። አይሲ አይደለም ይሄ ስለ ቁርአን ከሪም ነው የምናወራው። anyhow إن الله تعالى يفطروا كان لليت مريت لي سما لي الله نو لله نو يسجدوت إن أنت بتسجدوت لله ما هون اللبت إنجيل صهاي لقمر لمن يفطروا نجر يدلهم هنا الله يفطروا نجروች እነሱ ራሱ الله تسبيح يرجل الله يسجدل ስለዚህ መስገድ አለባቸው ለፀሐይ ለቀመር الله يفطروا ነገሮች ማለት ነው። ملاك الله ፈጠራቸው الله ነው ለله ነው የሚሰግዱት ለله ተስቢህ የሚያደርጉት ማለት መላክ የሚያምንበት ሰዎች ማለት ነው። ማለት ካመናችሁት በፀሐይ ማለት ፀሐይ ሙቀት ስለያመጣል የሚጠቅምባችሁ ነገር አንድ አላህ መላክ አመናችሁበት ማለት ከነሱ በላይ አለ የፈጠራቸው ራሱ አለ ማለት ፀሐይ መላክ ይበልጣል ከፀሐይ ወይስ የሚጠቅማችሁበት ነገር ወይስ መሬት ይበልጣል ከሰማይ የሚጠቅምበት ነገር ሰው የሚኖርበት ምናምን ስለዚህ ይሄንን የሚጠቅሙበት አያችሁት ያመናችሁባቸው ማለት ነው። እዚህ ከነሱ በላይ የሚጠቅማቸው የፈጠረ ይሄ ሁላ ያጠቅማቸው አለ። ይሄንን በጣም ማሰብ አለባቸው መመለከት አለባቸው። ነገርም ቢሆን ሰው ቢሆን ይሄንን የፈጠረ ነገሮች የሚጠቅመን ዱንያ ላይ አኺራ ላይ ያዘጋጀልን ይሄንን መሬት ራሱ ያስተካከለልን ኃይለኛ ጠንካራነት አለው ከሰው የሚበልጥ በጣም የሚጠቅሙ ሰዎች አስተካከለ አረጋ ርዝቅ ያለበት የሚሰጣል ሰው ርዝቁ ራሱ ሰው ካጠፋ የሚቀጥ ቅጣት አላህ የሚያቀጣው አላህ ማለት ነው። ፈጣሪ አላህ ለይሄንን ሁሉ ነገር ማለት ነው። ስለዚህ ይሄንን ጠንካራነት ያለው ፈጣሪ ከሁሉ ሁሉ በላይ እሱ ብቻ ማመን አለብን ማለት ነው። ይሄንን ሁሉ አላህ ፈጠረው ለአላህ ይሰግዳሉ አላህ ጠንካራነት ከነሱ በላይ ነው ማለት ነው። ለምን በፈጠረው ነገር ነው የምናምንበት ወይስ ከአላህ አጠገብ እናደርገው አላህ እኔ ብቻ ነው ያለ የሚገባ ከበኔ ሰው የለም የማመን አለባቸው በኔ ብቻ ይላል። እና ይሄንን ዲን የሚቀይሩት ሰዎች አላህ አያት የሚቀይሩት ሰዎች ይለው ነገር ማለት ተሕሪፍ አላህ ሁሉ ነገር ያውቃል የቀየረችሁት ራሱ ውስጣችሁ ምን አለ ምናምን አላህ ጀዛ ይሰጣችሁ መቀየር አለበት ማለት ነው። ያለው ነገር መስራት አለበት እንደፈለጋችሁ መቀየር አለባቸው ማለት በቃ ከአላህ ዋሻችሁ ወይስ ከአላህ ሸሪክ ያደርጋችሁ ስትቀይሩት እንደፈለጋችሁ ማለት ነው። ይሄ ሌላ ዲን ነው ማለት ነው። ኩፍር በአያት አላህ ይባላል ካፍር ማለት ነው።
ከዛ ቁርአን በአረብኛ ለምን መጣም ያሉት ሰዎች አረብኛን አንችልም። ይሄ ምክንያት ነው አላለማመን ማለት ነው። እንዴት ቁርአን በአረብኛ አመጣው? ሰው በአረብኛ አይደለም በሌላ ቋንቋ አመጣልን። ነብይ ግን አረቢ ነው ማለት ለአረቢ አረቢ ነው የሚሰጠው ማለት በራሱ ቋንቋ በህዝቡ ቋንቋ ነው የሚሰጠው ይላል ቁርአን ከሪም። እንዴት ቁርአን ከሪም በሌላ ቋንቋ እናደርጋለን? የምናወርደው ግን ሰው የምንሰጠው ሰው ይሄን ቁርአን አረቢ ነው። ስለዚህ አረቢ መሆን አለበት እና ቢመጣ ራሱ በመታቆቱን ቋንቋ አታምኑ ትከራከራላችሁ። እና ራሱ በሌላ ቋንቋ ማወቅ የሚፈልግ ሰው ይሄን ያመነ ሰው ከባድ ነው። ይሄ አጅር እጥፍ ነው የሚያገኘው ማለት ነው። ይከብዳል። እሱ አረብኛ የሚያውቁት ሰዎች በቃ ለነሱ ቀላል ነው። ይሄ ቁርአን ማመንበት ማወቅ የሚፈልግ ግን ከአረብኛ ውጪ ያለ ሰዎች የሚፈልጉት ያመኑበት ከዛ ያስረዳቸው ካገኙ ማለት ለነሱ ከባድ ትንሽ ይሆናል ማለት ነው። እነሱ በጣም አጅር ይበዛል። ልክ ሲያውቁት ልክ ሲማሩት አላህ ያግዛቸዋል፣ አጅር ይሰጣቸዋል እጥፍ ማለት ነው። እና በራሳቸው ቋንቋ ሰዎች የለመኑበትም አለ ማለት ነው። ይሄ ነው ማለት አላህ ያለ ቋንቋ ብታቅ አረብኛ ብታቅ ተቅዋ ነው የምትለዩ በተቅዋ በስራህን በቃ የምትለዩት እንጂ በቋንቋ የምትችሉት አይደለም። በካላር በቀለም ምንም ብትለዩበት ነገር የለም። ቋንቋ በተቅዋ ነው አላህ የሚለያቸው። ያ በዛ ተቅዋ አረቢ ቢሆን አጅነቢ ቢሆን አዕጀሚ ቢሆን በቃ አላህ ጀዛ ይሰጠዋል፣ ትልቅ ጀዛ ይሰጠዋል ከሌሎች ማለት ነው። ያ በዛ በቃ ተቅዋ ማለት ነው። በተቅዋ ነው የምትለያዩት አለ ማለት በፊት ለሙሳ አለይሂ ሰላም ተውራት ያለመኑበት በራሳቸው ቋንቋ መጣላቸው ሰዎቹ ህዝቦቹ ግን አለመኑበትም። ሊገድሉት ነበር በቃ አላህ ከዛ በኋላ ጠፋቸው። ኦኬ ትንሽ ቀባ ራሱ ስልክ ሊዘጋ እስከሚዘጋ ድረስ ከዛ ኢድ ሙባረክ ያላችሁ። አሁን ይሄ ሱረት ፉስለት ከዛ በቃ ሰዎች ልክ ሲታመሙ ልክ ገንዘብ ሲያጥራቸው ልክ ሲፈሩ አንድ ነገር አላህን በጣም ይቀራረባሉ ከአላህ። አላህ ልክ ሲያስተካክላቸው ጤና ሲመልስላቸው ምናምን ከአላህ በቃ ይርቃሉ። ይሄንን መስተካከል አለባቸው ይላል አላህ። ሁሌ መመሰገን አለባቸው፣ ሁሌ መጥራት አለባቸው፣ ሁሌ ዚክር ማድረግ አለባቸው። ሰላት፣ ዱዓ፣ ዘካ፣ ሰደቃ ይሄ ሁሌ መሆን አለበት እንጂ ልክ ስትፈልጉት ነገር አይደለም።
ከዛ ለኩፋራ ቁረይሽ ይላል አላህ ያሳያቸዋል ማለት ልክ ሙስሊሞች አላህ በቃ ሙስሊሞች ያሸንፋል። ሙስሊሞች ይህን መካ ይወስዳሉ። ልክ ሲገቡ መካ፣ ልክ ሲገቡ ሌላ ቦታ ቁርአን ልክ በቃ ሁሉ ቦታ ሲኖር ያያሉ ማለት ነው። ይህን ኩፋር ቁረይሽ ማለት ትክክለኛ አይደላቸውም። እና አላህ ሐቅ ያሳያል ማለት ነው። ቁርአን ከሪም ሐቅ ነው ማለት ነው። ይህንን ትልቅ ብርሃን ትልቅ ምክንያት ነው፣ ምልክት ነው። ከዛ ሱረት ሹራ ግን ይበቃል። አይ ቲንክ ሱረት ሹራ ደረሰን። አሹራ ማለት በቃ ሰው ልክ ስትጀምር አንድ مثلا ጦርነት ወይስ የተጣሉት ነገር ለመፍታታት ወይስ አንድ ነገር ለመፍታታት ሄደ ለሕክመት ያላቸው ሰዎች ትጠራለህ፣ ሰብሰባሉ ስብሰባ። ከዛ ሁሉ ሰው በቃ በሚያየው ነገር ይሆናል ይላል። ከዛ ተወሰነላቸው በቃ ምንድነው የሚሆነው? አሹራ። ይሄ ትንሹ በትልቁ ማለት ትንሹ አባታቸው ስትጠይቁ ልክ አንድ ነገር ስታርጉ ወይ ስራ ስትፈጥሩ እና ሹራ ማድረግ አለባችሁ ይላል። አንድ ነገር ሲፈጠራቸው የምትለያዩበት ነገር ስራችሁ ላይ ማለት ለማሳደስ ምንም ቢፈጠር ራሳችሁ ብቻ መከታተል አለባቸው፣ መስማት አለባቸው። ትልቆች ሰዎች ራሱ ያላቸው እውቀት ሰዎች ማለት ነው መጠየቅ አለባቸው። ይሄ ለእናንተ በቃ ተረጋጋታሉ። ሌላ ትክክለኛ መንገድ ነው የምትሄዱበት። የተጠየቃችሁ ትክክለኛ ማለት ወደ መጥፎ ወደ አንድ ነገር መጥፎ እንዳይሆን ሰው በሱ ይገደላል፣ ሰው በሱ ጥፋት ይሆናል ማለት ነው። እንዳትገቡበት ነገር ይሄ ሰብስባቸው ራሳችሁ መወሰን አለባችሁ፣ ሹራ ማድረግ አለባችሁ። በፊት እንደዚህ ረሱል ሰለላሁ ዐለይሂ ወሰለም ዘመን ልክ አንድ ነገር አገር ውስጥ ሲሆን ወሬስ ሊያረጉ ስራ ሊጀምሩ ከሌላ አገር ከምንም በቃ አዲስ መንገድ መጣ ምንም ቢሆን ሰብስቦ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ይወስናሉ። ሁሉም በቃ ሹራ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም በፊት ያጠይቃል ሰዎች ማለት ነው። አላህ ያግዙሃል፣ ጅብሪል ይወርድልሃል። ሌሎች ሰዎች ሰሃባ ነብዩ ይጠይቃሉ ልክ አንድ ነገር ሲፈልጉ ስራ አንድ ነገር ሲሆንባቸው ማለት ነው። ትልቅ ሰው ያለው እውቀት መጠየቅ አለበት ማለት ነው። ራስህ ብቻ መሄድ አለብህም። ስፔሻሊ የምትወስነው ነገር ለሰዎች መጥፎ ነገር ሊሆን ይችላል። ስለዚህ ትክክለኛ እርግጥ ልትረጋገጥ ራስህ ስራ መጠየቅ ሁሌ ያለብህ ትልቅ ሰው ወይስ እውቀት ያለው ሰው ማለት ነው። ካንተ የሚበልጥ ብዙ እድሜ ይሆናል፣ ብዙ ሰው አይተዋል፣ ብዙ በቃ ፈተና ተፈተነበት ሰዎች እውቀት አለው። ስራ ላይ ራሱ እውቀት አለው ማለት የተማረ ሰው ነው ማለት ስንት አለው፣ ስንት አነበበ፣ ስንት ስራው ላይ በቃ የተታወቀ ትክክለኛ ሐቅ ሰው ነው። እሱ ነው መጠየቅ አለበት። አባቴ ቢሆን ወይስ የተማረ ሰው ህግ የሚያውቅ ሰው ፍቅህ የሚያውቅ ሰው በዲናችሁ ከሆነ ስራ ወይስ በዱንያችሁ መጠየቅ አለባቸው ይላል ሹራ። ይሄ ሹራ ግን ማለት ሹራ ይሄ ጀነራል ነው ኤክስፔክት በፊት ራሱ ሲራ ፍቅህ ላይ የሚያስረዱት
አላውቅም። በኋላ ከገባሁ አሁን ሊዘጋ ስልክ actually ከገባሁ ወይስ በቃ ከዒድ በኋላ ኢንሻአላህ እንደዚህ አንድ ቀን እናደርጋለን እንጨርሳለን። actually 24 ደረሰን ወይስ 25 መሰለኝ ጁዝ 5 ትንሽ ነው የቀረ ጨርሳለን ኢንሻአላህ በሸዋል። ስለዚህ ዒድ ሙባረክ ኩሉ ዓም ወንቱም ብኸይር። ደስታ ሆኖ ተዝናኑ። በቃ ይሄ ሁላ ወር ድካም ነበር። አላህ አጅር ይሰጠናል፣ ኸይር ያደርገን፣ ለኒያ መግፊራ ያደርግልን ኢንሻአላህ። ዛሬ የመጨረሻ ረመዳን ያሳዝናል። በቃ ሄዳ anyhow አላህ በቃ ሁሉ ነገር ያስተካክላለን። ዒድ ሙባረክ ኩሉ ዓም ወንቱም ብኸይር። ባይ ባይ። ወይም ነገር ከፍታለሁ ለግን ምግብ ሲሰራ ምናምን ወይስ ዩቲዩብ ላይ ላይቭ ከፍታለሁ። anyhow ያ ዒድ ሙባረክ ያ ዒድ ቫይብ እንደዚህ ቢከናል። ፎሎ ሼር ላይክ ሰብስክራይብ ማይ ቻናል ዩቲዩብ ፌስቡክ አለኝ ቲክቶክ ስናፕቻት ቪዲዮት በፊት ቪዲዮ ራሱ ይሄ ራሱ አላውቅም መቼ ነው የሚወርደው ግን ፕሮፋይል ላይ ታያላችሁ። በየአንድ ፕሮፋይል ላይ ያለጠፍኩ ብዙ ናቸው actually ጨረስኩ። ሱረት አልፉርቃን ደረስኩ አሁን ያለጠፍኩት ግን ላይ ፈርዴ አሁን ሱረት ሹራን ለጥፋለሁ ሁሉ በቃ በአማን الله ባይ ባይ።